አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን ሰበር እንዲሁም መደመጥ ያለበትን መረጃዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። በቅድሚያም መረጃዎቹን ልንገራችሁ። ቀዳሚው መረጃ የሚሆነው በትግራይ ክልል ከ5 ዓመት በፊት የተካሄደው ጦርነት ከመፈንዳቱ በፊት ያሉ የጦርነት ዋዜማ ድባቦች አሁንም እየታዩ ነው። ወታደራዊ ሰልፎችና ትርኢቶች፣ ቀስቃሽ ንግግሮችና መሰል ሁኔታዎች ዳግም እየተስተዋሉ መሆናቸውን በርካቶች ግራ እያጋቡ ነው። የኤርትራ ጉዳይ እንዲሁም በዶክተር ደብረጽዮን ላይ የሸፈተው የአፋሩ ጦር እንቅስቃሴ አሁን እየታየ ካለው የትግራይ ክልል ሁኔታ ጋር ተያይዞ ስጋቶችን አሳድረዋል። ተጨማሪ መረጃ አለ። በሌላ መረጃ ደግሞ ስጋቶች አሁንም ያልተወገዱለት ቲክቶክን የሚገዛ የቱጃሮች ቡድን አለኝ ሲሉ አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ በአሜሪካ ሊዘጋ የተቃረበውን ቲክቶክ እንዳይዘጋ እግዱን ለ3 ወር ካራዘሙ በኋላ በ2 ሳምንታት ውስጥ እነግራቸዋለሁ የቱጃሮቹ ቡድን አለኝ ቲክቶክን የሚገዛ ብለዋል። ተጨማሪ መረጃ አለ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። በቅድሚያም በትግራይ ክልል ከ5 ዓመት በፊት የተካሄደው ጦርነት ከመፈንዳቱ በፊት ያለው የጦርነት ዋዜማ ድባብ አሁንም እየታየ መሆኑን የሚያመለክቱ መረጃዎች እየወጡ ነው። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው ከትግራይ ለቀው መውጣታቸውን ተከትሎ ለተወሰነ ጊዜም ቢሆን ከትግራይ መሃል ፖለቲካ ገለል ብሎ የነበረው ህወሓት አሁንም በሙሉ አቅሙ ተመልሶ የክልሉን መንግስታዊ መዋቅር እየተቆጣጠረ ነው። በዚህም ከተወሰኑ ጊዜያት ወዲህ ዶክተር ደብረጽዮንና የቅርብ ሰዎቻቸው በየመድረኩ አብዝተው እየተገኙ ሲሆን ከሰሞኑ የሰማዕታት ቀን በሚል በመላው ትግራይ በተከበረው በዓል ላይ ልክ እንደ ቀድሞ ጊዜ ኮማንዶ ወታደራዊ ትርኢት የተባለው መታየቱ በርካቶችን አነጋግሯል። ለ2 ዓመታት ያህል የተካሄደው ከባድ ጦርነት ከመቀስቀሱ ቀደም ብሎ በትግራይ ወታደራዊ እንቅስቃሴዎችና የአደባባይ ላይ ትርኢቶች ይታዩ ነበር። የክልሉ የሚዲያ ቅኝትም በጦርነት ፕሮፓጋንዳ ላይ ትኩረት ያደረገም ነበር። ከሰሞኑ በትግራይ ደረጃ የተከበረው የሰማዕታት ቀን ላይ የታዩት የተጋነኑት ህዝብን የማንቀሳቀስ ሁኔታዎች በትናንትናው ዕለት ደግሞ በወታደራዊ ትርኢት ታጅበው ታይቷል። ላዕላይ ቆራሮ በተባለ አካባቢ በተመረቀ አዲስ የሰማዕታት ሐውልት ላይ የተገኙት ዶክተር ደብረጽዮን ገብረ ሚካኤልና ጓዶቻቸው በአካባቢው የኮማንዶ ትርኢት ላይ ታድመው ታይተዋል። የፕሪቶሪያን ስምምነት ተከትሎ የህወሓት ታጣቂዎች ቲፒኤልኤፍ ኮምባታንስ በሚል በስምምነቱ ላይ የተቀመጡት ኃይሎች ትጥቅ መፍታት ነበረባቸው። ሆኖም አሁን ባለው ሁኔታ የቀደሙት ትጥቅ መፍታት ይቅርና አዲስ ኃይል እየሰለጠነም እንዳለ በትላንትናው ዕለት የታየ ወታደራዊ ትርኢት አመልክቷል። የህወሓት ሰዎችም ሆኑ ታጣቂዎችን በወታደራዊ አመራርነት የሚመሩት የቀድሞዎች የመከላከያ ጀነራሎች ደጋግመው የጦርነት አጀንዳ የለንም፣ ጦርነት በቃን ሲሉ ይሰማሉ። እነዚሁ ጀነራሎች ከወራት በፊት ተካሮ በነበረው የአቶ ጌታቸው ረዳና ዶክተር ደብረጽዮን ገብረ ሚካኤል የፖለቲካ ፍትጊያ ጋር በተያያዘ ከዶክተር ደብረጽዮን ህወሓት ግልጽ ድጋፋቸውን በመስጠት መግለጫ ያወጡ ናቸው። የለም ይህ መሆን የለበትም፣ የታጠቀ ኃይል የፖለቲካ ውግንና ውስጥ ምን አገባው ያሉ የተወሰኑት አመራሮች ደግሞ የተወሰነውን ታጣቂ ኃይል ይዘው አፋር ላይ መሽገው ወታደራዊ ስልጠናዎችን እየወሰዱ ነው። ይህ ኃይል ወደ ትግራይ መሃል የመንቀሳቀስ እቅድ እንዳለውም ይነገራል። ይህ አንደኛው ትግራይን የጦርነት ቅርቃር ውስጥ እንድትገባ የሚያደርጋት ሌላ ፈተና ነው እየተባለ ነው። በሌላ አቅጣጫ ደግሞ የኤርትራም ጉዳይ ከዚሁ ጋር ተያይዞ ሌላ አዲስ የውጥረት ምንጭ ሆኖ እየተጠቀሰ ነው። የህወሓት ፖለቲከኞችና ወታደራዊ አመራሮች ከኤርትራ መንግስት ባለስልጣናትና ወታደራዊ አመራሮች ጋር በተደጋጋሚ በአካል ተገናኝተው መክረዋል በማለት ከዚህ ቀደም አፍሪካን ኢንተለጀንስ ያወጣው አንድ መረጃ ነግሮን በህወሓትም ሆነ በኤርትራ መንግስት በኩል ተከታታይነት ያለው ማስተባበያዎች ተሰጥተውበታል። ህወሓት በድንበር አካባቢ ያሉ የህዝቦች ግንኙነቶች እንጂ
ከዛ የተለየ ነገር የለም እያለም ይገኛል። ሆኖም ከተወሰኑ ጊዜያት ወዲህ ደግሞ በኢትዮጵያና ኤርትራ መንግስታት መካከል ከረር ያሉ የቃላት ጦርነቶችም እየተሰሙ ነው። ከሰሞኑ የኤርትራ መንግስት የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል በማለት ክሱን ያሰማ መሆኑ የሚታወስ ነው። የኤርትራ መንግስት ይህንን ክስ ያሰማው ባለፈው ሐሙስ ሰኔ 19 ቀን 2017 ዓ.ም በማስታወቂያ ሚኒስትሩ በኩል ባወጣው መግለጫው ነው። የኤርትራ መንግስት በዚሁ የሰሞኑ መግለጫው የኢትዮጵያ መንግስት ባለፉት ቀናት የኤርትራ መንግስትን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ስጋት አለኝ ብሏል። ጉዳዩን በቅርበት የሚከታተሉ የውጭ አካላት በአካባቢው ዳግም ጦርነት ሊቀሰቀስ ይችላል በማለት ደጋግመው ሲያስጠነቅቁ ታይተዋል። ተከታታይነት ያላቸው ቅድመ ማስጠንቀቂያዎችም ወጥተዋል። በርከት ያሉ ሰዎች ነገሮችን በማወሳሰቡና ዳግም የጦርነት እንቅስቃሴን በማድረግ ረገድ የተወሰኑትን የህወሓት አመራሮች በስም ጠቅሰው ክሳቸውን ሲያሰሙ ይታያሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሰሞኑ በአንድ መድረክ ላይ ተገኝተው በሰጡት ማብራሪያ ከ5 እስከ 17 ያሉ ሰዎች ሰነፎች በትግራይ ህዝብ እጣ ፈንታ ላይ እንዲወስኑ መፈቀድ የለበትም በማለት የተናገሩበት ሁኔታም ተሰምቷል። አሁን ያለው የትግራይ መስቀለኛ ፖለቲካ ግራ ያጋባቸውና ያጋባናል ያሉ አንዳንድ አካላትም ነገሮች ከእጅ ሳያመልጡ በሚል ሩጫ ላይ ይገኛሉ። የትግራይ ክልል ወደ ጦርነት ውስጥ በድጋሚ እንዳይገባም አስግቷል። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋን ይፈጥራል በሚል የታገደውን ቲክቶክ የሚገዛ የቱጃሮች ቡድን አለኝ አሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉ ብለዋል። ከ2 ሳምንት በኋላ እነግራቸዋለሁ ሲሉም ጠቆም አድርገዋል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል፣ ነገር ግን ትራምፕ ፕሬዝዳንት ዢ ጂንፒንግ ያደርጉታል ብለው እንደሚያስቡ ለፎክስ ኒውስ ተናግረዋል። ትራምፕ በዚህ ወር ቲክቶክን እንዲሸጥ የሚያስገድደው ህግ ተግባራዊ እንዳይሆን ለሶስተኛ ጊዜም አራዝመዋል። ለሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይት ዳንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደርስ ይጠይቃል። ባለፈው ሚያዝያ ወር ላይ ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረው ውዝግብ ፈርሷል። ትራምፕ አሁን ገዢዎች አሉኝ ያሉት ከ3 ወር በፊት ለመግዛት ሲጠበቅ የነበረው ጋር ተመሳሳይ ስለመሆኑ ግልጽ የሆነ ነገር የለም። የአሜሪካ ኮንግረስ ቲክቶክን እንዲሸጥ የሚያስገድድ ህግ ባለፈው ዓመት በሚያዝያ ወር ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎችን መረጃ ለቻይና መንግስት አሳልፈው ሊሰጥ ይችላል የሚል ስጋት እንዳለው የገለጸ ቢሆንም ቲክቶክ ግን ስጋቱን ውድቅ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተውት ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፋቸው እንደ አንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ ማዋሉን ይደግፋሉ። ህጉ በጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚ አዘግይተውታል። ይህም የኮንግረሱ ህግ አውጪዎችን ተቃውሞና ትችት አስከትሏል። ቲክቶክ ህጉ ህገ መንግስታዊ አይደለም ሲል ተቃውሞውን አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝ ወርቅ ተደርጎበታል። ክቡራን አድማጮች ለሳቱ ብታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህ ይመስላሉ። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።